ወይዘሮ ዛራ ደሞዝሽን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። ተንኮለኛና አስመሳይ የሆነችው ወደዛ ቤት አንድ ድብቅ የሆነ ተልዕኮ ይዛ የመጣችው የአምነን አክስት ሜርሲ በንዴትና በእልህ ስሜት ተነሳስታ እናት ዛህራን ከዛ ቤት ለማስወጣት ያደረገችው ጥረት ተሳክቶ አምነን ምንም አስተውሎ ሳያመዛዝን በችኮላ በወሰነው ውሳኔ ከልጅነቱ ጀምሮ እንደ እናቱ ሆነው ያሳደጉት እናት ዛህራን ከቤቴ ውጪልኝ ብሎ ማስከፋቱ ሳያንስ ሚስጥረኛዋን የሀዘኑን ማስረሻ የሚወዳት ቤሊን ሊያሳጣው ከጫፍ ደርሶ ነበር። ለአንድ ቀን ከቤቱ ወጥታ አድራ ስትመለስ አንድ አዲስ ሰው ተጨምሮ የጠበቃት ሜርሲ ስለ ማንነቱ ለማወቅ በጣም ጓጉታለች። በረንዳቸው ላይ ቆማም ከራሷ ጋር ማውራት ትጀምራለች። መቼም የሟች ዴፍኒ ልጅ እንዳለችው በእንግድነት አልመጣህም፣ የሆነ ነገርም አስባችኋል። ስለዚህ አንዳንድ ነገሮችን ማጣራት ይኖርብኛል ብላ ወደ ቤት ስትገባ እናት ዛራ ቤሊን እና ጄሪን አንድ ላይ ተቀምጠው ኪችን ውስጥ ታገኛቸዋለች። ቀጥላ ሴቶች እንዴት ናችሁ ብላ ብትጠይቃቸው ነገር ግን አንዳቸውን መልስ ሊሰጧት አልቻሉም። እሷም ትቀጥልና እኔ ምላችሁ እዚህ ቤት አዲስ ፊት አየሁኝ ልበል? ምናልባት ማንነቱን ካወቃችሁ ንገሩኝ እስቲ ስትል ጄሪም ትቀጥልና ምንም የምናውቀው ነገር የለም ወሬ እንድንነግርሽ ፈልገሽ ከሆነ ስትላት እሷም በንዴት ጨሳ በፍጥነት ከዛ ቦታ ትወጣና በድጋሚ በረንዳቸው ላይ ቆማ እመኚኝ አንቺ አጭር ሴትዮ እንደቀለድሽብኝ አትቀሪም፣ ሰራልሻለሁ። ከዚህ ቤት ጨርቅሽን ሰብስበሽ እንድትወጪ ነው ማደርግሽ። ወይኔ ሜርሲ ብላ በንዴት ተመልሳ ወደ ቤት ትገባለች። ከትንሽ ቆይታ በኋላ ጄሪ ባልተለመደ መልኩ እየተደናበረች በችኮላ ወደ ፎቁ ስትወጣ ያየቻት ሜርሲ ተከትላት በቀስታ ትሄዳለች። ጄሪ ከሙስጠፋ ጋር ለመገናኘት ነበር እንደዛ የተቸኮለችው። ይህንን ስትመለከት ሜርሲም ተደብቃ ወሬያቸውን ለመስማት ትሞክራለች። ጄሪም ለሙስጠፋ በንዴት አሁኑኑ ያልከውን ገንዘብ አስገባልሃለሁ፣ ግን ይህንን ማደርገው ፈርቼክ ሳይሆን አምነንን ስለምወደው ነው ስትለው ሙስጠፋም ባህሪዋን በደንብ አድርጎ ስለሚያውቀው በንዴት አምነንን በፍጹም አትወጂውም፣ እንዴት ነው ያንቺ ልብ ከገንዘብ ውጪ ሊያስብ የሚችለው? ሰምኛለሽ፣ እኔ መተንፈስ እስካቆም ድረስ መቼም አልተውሽም ብሎ ሲላት ጄሪ መቼ ነው እሺ አሁን ከዚህ የምትሄደው? የሰው ቤት ነው እኮ ስትለው ሙስጠፋ መቼም አልሄድም፣ እንደዚህ ደግሞ ልታርቂኝ አይገባም፣ ምንም ቢሆን የሚስቴ ባል ቤት ነው እኮ ብሎ ሲያሾፍባት እሷም በንዴት በጥፊ ልትመታው ስትል ያስቆማትና በጥፊ ይደረግማታል። ይቀጥልና አንቺ ስርዓተ ቢስ፣ ከዚህ በላይ ጨካኝ እንደሆነ አትገፋፊኝ እሺ፣ ካልሆነ ልገልሽ እንደምችል አትርሺ እሺ ሲላት ፊቷን እያሻሸች በንዴት ከቦታው ላይ ዞር ትላለች። አክስት ሜርሲ ተደብቃ ያወሩትን አንድም ሳይቀር በደንብ አድርጋ ሰምታቸዋለች። ጄሪን እንደምንም ተደብቃ ካሳለፈቻት በኋላ ወደ ሙስጠፋ ጋር ትሄድና ሙስጠፋ ተረጋጋ፣ እኔ ጄሪ አይደለሁም ግን ሲመስለኝ ከዚህ በፊት ትተዋወቃላችሁ ብላ ስትለው እሱም እቅዱ እንዳይበላሽበት በፍርሃት ኧረ በጭራሽ ለምን እንደዛ አልሽ ሲላት ሜርሲን ፈገግ ብላ ባካ አታስመስል፣ ሁሉንም ነገር በደንብ አድርጌ ሰምቼዋለሁ፣ አሁን እንድንግባባ እፈልጋለሁ፣ ማለቴ ያው አላማችን አንድ ስለሆነ ብላ ስትለው ሙስጠፋም ግራ በመጋባት ቆይ ግን ምንድን ነው አላማሽ ብሎ ይጠይቃታል። እሷም ቆፍጠን ብላ ጄሪና አምነንን ማለያየት ነው፣ እሱም ከማይገባው ሰው ጋር ተጋብቶ ሊደሰት በፍጹም አይችልም፣ እኔ ነበርኩኝ ያገባኋቸው፣ ሰው መስላኝ ነበር ልጅቷ፣ ግን አሁን አንተ አለ፣ አሁን ብዙ ነገር መስራት ምንችልበት ጊዜ ነው፣ በወሬ ባናባክነው ጥሩ ነው ስትለው ሙስጠፋም በሀሳቧ ተስማምቶ ስለ ነገሩ ለእሷ ማውራት ይጀምራል። ቀጥሎም የኔን መውደድና መሸነፍ እየተጠቀመችበት ነበር፣ ከኔ ይልቅ ከኔ የምታገኘው ገንዘብ በለጠባት፣ አሁን ግን እሷን ሳላጠፋ ሰላም አላገኝም ሲላት ሜርሲም ትቀጥልና ወደዚህ ቤት እሷ መኖሯን እንዴት አውቀህ መጣህ ብላ ስትጠይቀው ሙስጠፋም እኔ ሲፈን ጋር እንጂ እሷ ጋር አልመጣውም፣ እሷም ይህን ጉዳይ አታውቅም፣ ማወቅም የለባትም፣ ሲፈን ስለዚህ ካወቀች ነገሮችን ታበላሽብኛለች፣ ለራስሽ ዓላማ መሳካት ስትይ ከዚህ በኋላ እንደምታግዥኝ አምናለሁ ይላትና ይለያያሉ። ሜርሲም ከፎቁ ላይ ወርዳ ደረጃ ላይ ተቀምጣ ስለ ነገሩ እያብሰለሰለች ባለችበት እናት ዛህራ ከቤት ወጥተው ከሜርሲ ፊት ደረጃው ላይ ይቀመጣሉ። እሷም ስታያት ተናዳ አንቺ ሴትዮ ብለሽ ከዛች የማትረባ ልጅ ጋር መተባበር ጀመርሽ አይደለ ብላ ስትላት ዛህራም እሷ አንቺን አይመለከትሽም ትላታለች። ሜርሲም እንደተናቀች ተሰምቷት በንዴት አንቺ ሴትዮ ሰራተኛ መሆንሽን ግን ረሳሹ መሰለኝ ገረድ፣
አሁን ተነሺ ከፊልኝ ስትላት እናት ዛሃራ በስድቡ ተናዳ እንዳልሰማቸውን ዝም ትላታለች። ሜርሲም በሁኔታው ተናዳ እረ ንቀት ማነው ቆይ እንደዚህ ከቁመትሽ በላይ የልብ ልብ እንዲሰማሽ ያደረገሽ ጠብቂኝ ብላት ተነስታ ወደ ቤት ትገባለች። በዛን ሰዓት ሞርዚናና ቃል መኝታ ክፍል ውስጥ ሆነው እያወሩ ነበር። እሷም ትቀጥልና ስማኝ ይህንን ደብዳቤ ለሜርሲ ከባሏ እንዳተላካ አድርገ እንድትሰጣት ትፈልጋለሁ ብላ ስትለው እሱ ምንድነው ወረቀቱ ብሎ ሲጠይቃት ሞርዚናን በቁጣ ዝም ብለ የተባልከውን ብቻ አድርግ ደብዳቤውን ሰጥታ ከክፍሉ ታስወጣዋለች። በዛን ሰዓት ላይ በእናት ዛሃራ ላይ ዝታ የገባችው ሜርሲ ለአምነን ያልተፈጠረ ታሪክ ፈጥራ አውርታለት ተናዶ ዛሃራን ያስጠራትና መቆጣት ይጀምራል። ወይዘሮ ዛሃራ ይህንን ካንቺ ፈጽሞ አልጠብቅም ነበር። ቆይ ማን ስለሆንሽ ነው አክስቴን በቤቷ እንድትሳቀቅ ምታደርጊያት? ሰሚኛለሽ እኔ ሰው መስለሽ ከእናቴ እኩል ነበር ማይሽ፣ አንቺ ግን ክብር ፈጽሞ አይወድልሽም ብሎ ዛሃራም ባዘነና በተስፋ ድምፅ አምነኒ ምንም ቢሆን ክፉና ደጉን አብረን አሳልፈናል፣ ክፉ አትናገር ስትለው እሱም በንዴት ብናገርስ ቆይ የእሷ አልበቃ ብሎሽ እኔንም ልትናገሪ ነው? ከዚህ በላይ ላዳምጥሽም ሆነ ላይሽ አልፈልግም፣ በቃ ቤቱን ለቀሽ ውጪ ሲላት እሷ ምንም ሳትናገር በቀጥታ ከቦታው ላይ ዞር ትላለች። ማዕድ ቤት ገብታ እያለቀሰች ባለችበትም ቤሊን ትመጣና አብራት ተቀምጣ ማልቀስ ትጀምራለች። ቀጥላም እባክሽ እንደዚህ አትሁኚ፣ ሁሉም ነገር ይስተካከላል፣ አምነን ተናዶ ነው እንጂ እንደዚህ አይነት ሰው እንዳልሆነ ከኔ በላይ አንቺ ታውቂዋለሽ ብላ ትላታለች። ነገሩን ቤት ውስጥ ያሉ ሰዎች ሰምተዋል። አክስት ሞርዚና በውሳኔው ግራ ተጋብታ ወደ አምነን ጋር ትሄድና የኔ ልጅ ዛሃራ እኮ ከልጅነትህ ጀምሮ ያሳደገችህ እናትህ ናት ስትለው እሱም የኔ እናት ሞታለች አክስቴ፣ እናት ማለት ካለብኝም የምለው አንቺን ነው። እሷ እናት ብትሆንና እንደ ልጇ ብታይ ኖሮ አክስቴን ባልሰደበቻት ነበር ብሎ ሲል የሜርሲን ተንኮለኝነት ጠንቅቃ የምታውቀው ሞርዚና ቆይ ግን ነገሩን በደንብ አጣርተሃል ብላ ስጠይቀው አምነንም ማጣራት አይጠበቅብኝም፣ ምንም ቢሆን እኮ አሰሪዋ ናት፣ ልታከብራት ይገባል እኮ አክስቴ፣ እኔም ብላ ነው እኮ እዚህ ያለችው፣ ስለዚህ በቃ ወስኛለሁ፣ ይሄ ደግሞ ለሁሉም ሰው መማሪያ ይሆናል ብሎ ይላታል። ከዚህም በኋላ ነው ሁሉም ተሰብስበው ባሉበት ወይዘሮ ዛሃራ ልብሷን ይዛ ቤቱን ለቃ እየወጣች ባለችበት ቤሊ መታ አብራት እንደምትሄድ ዛሬም ቤቱን ለቃ እንደምትወጣ ይነገረቻት። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።